ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ አርብ የዝውውር ጉዳዮች ላይ ትኩረት አድርገን ወደ እናንተ የምናደርሰውን ፕሮግራም እንደተለመደው በተለመደው ሰዓታችን ዛሬም ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም የተለያዩ የዝውውር ጉዳዮችን በስፋት እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ ትልልቅ የሚባሉ ሚዲያዎች በስፔን እነ ማርካ እነ ዲያሪዮ አስ የተባሉ የመረጃ ምንጮች፣ ከዛ ውጪ በፈረንሳይ እነ ሌኪፕ እንዲሁ በጣሊያንም እነ ኮሪዮር ዴሎ ስፖርት የሚባሉ ሌሎችም በርከት ያሉ እነ ካልቺዮ መርካቶን ጨምሮ በእንግሊዝም በጣም ተነባቢነት ያላቸው የመረጃ ምንጮችን ዋቢ በማድረግ የዝውውር ጉዳዮች ላይ ሰፋ ያሉ ርዕሰ ጉዳዮችን ዛሬ እናነሳለን። ትልልቆቹን የአውሮፓ ክለቦች እንመለከታለን። እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ በዝውውር ገበያው ላይ ምን አይነት እንቅስቃሴዎችን እያደረጉ ነው፣ ሌሎችንም ክለቦች ጨምሮ በስፋት የምናነሳቸውን ጉዳዮች ነው ዛሬ ወደ እናንተ የምናደርሰው። ከዛ ውጭ ግን እንዳይረሳ የዓለም ዋንጫ ትላንትና ጅማሩን አድርገዋል። 23ኛው የዓለም ዋንጫ በርካቶች በጉጉት የሚጠብቁት በ4 ዓመት አንድ የሚደረገው ድግስ እነሆ ትላንትና ጅማሩን አድርጓል። ዛሬም የሚደረጉ ጨዋታዎች አሉ። ዛሬ 2 ጨዋታዎች ይደረጋሉ። እነሱን ጨዋታዎች ደግሞ የተመለከቱ መረጃዎችን በስፋት እናነሳለን። ከዛ ውጪ ከዓለም ዋንጫ ጋርም በተያያዘ የምናነሳቸው በጣም በርከት ያሉ ጉዳዮች ዛሬም ይኖራሉ። እነሱን ርዕሰ ጉዳዮች እያነሳሳን እንቆያለን። ከዝውውር ጉዳዮች ጋር በተያያዘ ግን ዛሬ አርሰናል ቤት አንድ ርዕሰ ጉዳይን እናነሳለን። በክረምቱ የተጫዋቾች የዝውውር መስኮት አርሰናል የጋብሪኤል ማርቲኔሊና የሊያንድሮ ትሮሳርድ የመልቀቅ ጉዳይ የተረጋገጠ ይመስላል። በተለይ ሊያንድሮ ትሮሳርድን ለማስፈረም በጣም ትልልቅ የሚባሉ ጥያቄዎች እየቀረቡለት ይገኛሉ። ከወደ ቱርክ የተለያዩ ጥያቄዎችን እየሰማን እንገኛለን። ሰሞኑን ደግሞ በጣም ጠንከር ብለው ወደ አርሰናል ጥያቄዎች እየቀረቡ ይገኛሉ። በተለይ የቱርኩ ክለብ ቤሽኪታሽ ያንን ነገር እያደረገ ነውና አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት ያንን ቦታ ማጠናከሩ የማይቀር ነው የሚመስለው። አምና በነበረው የክረምት ተጫዋቾች የዝውውር መስኮት 8 ተጫዋቾችን ሲያስፈርም አርሰናል ያንን ቦታ በትክክል የሚተካ አይነት ተጫዋችን አላመጡም ነበር። እርግጥ ነው ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ ክለቡን ለቀው ስላልወጡ ሊሆን ይችላል። ከዛ ውጭ ግን ኤብሪቼ ኢዜን በ10 ቁጥር ሚና ላይ ብናውቀውም በዛ ቦታ ላይ ይጫወታል ብለውም እንዳሰቡ ይነገራል። ከዛ ውጭ ኖኒ ማንድዌኬ የቡካዮ ሳካ አጋዥ ሆኖ ቢመጣም ነገር ግን በአንዳንድ ጨዋታዎች ላይ በግራው የማጥቃት ክፍል ላይም አገልግሎት ይሰጣል ተብሎ ታምኖበት ነበር። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮትን ትክክለኛ የግራ የክንፍ መስመር ተጫዋችን ለማስፈረም ጥረት የሚያደርጉበት ነው። ሰሞኑን በትልቁ ስማቸውን እየሰማን እንገኛለን። እርግጥ ነው የዓለም ዋንጫ መጀመሩ የተወሰኑ የዝውውር ጉዳዮች ላይ መቀዛቀዞችን ሊፈጥር ቢችልም ነገር ግን አርሰናል ሰሞኑን ከዩቬንቱሱ ተጫዋች ኬናን የልዲዝ ጋር የሚያገናኙ መረጃዎችን ሰምተናል። ከዛ ውጪ ከዚህ በፊትም በነበሩት የዝውውር መስኮቶች ላይ ሲፈልገው ከነበረው ከኒኮ ዊሊያምስ ጋርም የሚያገናኙ መረጃዎችን እንዲሁ እየሰማን እንገኛለን። ከዛ ውጪ የሞርጋን ሮጀርስም ጉዳይ አለ። ሌሎች ኢላማዎችንም ሊመለከቱ እንደሚችሉ ይታመናልና ያንን ቦታ በትክክል የምንመለከተው ነው የሚሆነው። ከዛ ውጪ የኤሊዮት አንደርሰን የዝውውር ጉዳይ አሁን ወደ ጡዘቱ ከፍ እያለ የመጣ ይመስላል። ማንቸስተር ዩናይትድ ራሱን እንዳገለለ ከዚህ ዝውውር ራሱን እንዳወጣ የሚያሳዩ መረጃዎች አሉ። ሌሎች ኢላማዎቹ ላይ ለማተኮር ፍላጎት እንዳለው የሚያሳዩ ነገሮች አሉ። ከዛ ውጪ ማንቸስተር ሲቲ ደግሞ ከፍ ያሉ ገንዘቦችን አሁን እያቀረበ ነው። የኖቲንግሃም ፎረስቱ ባለቤት የሆነው ኢቫንጀሎስ ማሪናኪስ በድርድር የሚታሙ አይደሉም። በጣም ጠንከር ያሉ ገንዘቦችን በመቀበል የሚታወቁ ናቸውና በዚህ ተጫዋች ላይ ከ120 ሚሊዮን ፓውንድ እንግዲህ ትክክለኛ ክፍያ ወይም 120 ሚሊዮን ፓውንድ እና ተጨማሪ ክፍያዎችን ካልሆነ በስተቀር አንቀበልም የሚል አይነት ሀሳብን እያነሱ ነው። ከዛ ውጭ ግን ትናንትና የወጡ መረጃዎች እንደሚያሳዩት 110 ሚሊዮን ፓውንድ እና ተጨማሪ 20 ሚሊዮን ፓውንድ እንደ ቦነስም ሊቀበሉ የሚችሉበት እድል እንዳላቸው እየተነገረ ነው። የኤሊዮት አንደርሰን በዚህ ከፍ ባለ መጠን መሸጡ ሌሎች ዝውውሮች ላይም ጫናዎችን ሊያሳድር ይችላል፣ የገንዘብ መጠኑን ከፍ ሊያደርገው ይችላል የሚሉ ስጋቶች በበርካቶች እየተነሱ ነው። ለምሳሌ ያክል ይሄ ነገር ከተሰማ በኋላ ኒውካስል ዩናይትድ ለሳንድሮ ቶናሊ ከ100 ሚሊዮን ፓውንድ በላይ እንደሚፈልግ የሚያሳዩ መረጃዎች እየወጡ ነውና የኤሊዮት አንደርሰን በትልቅ ዋጋ ስለመሸጥ መታሰቡ ሌሎች ተጫዋቾች ላይ በዝውውር ገንዘባቸው ላይ የሚፈጥረው ተጽዕኖ ይኖራል። ስለዚህ ስለሱ ጉዳይም በስፋት እናነሳዋለን። ስለ ኤሊዮት አንደርሰን እና የማንቸስተር ሲቲን ጉዳይ ግን እንዲሁ ስለ ማንቸስተር ዩናይትድን ጉዳይ በስፋት የምናነሳላችሁ ነው የሚሆነው። የዓለም ዋንጫውን ጉዳይም እንዳይረሳ በስፋት ዛሬ ወደ እናንተ እያደረሰን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ሰሞኑን በነበረው ፕሮግራሞቻችን ላይ ስምና አድራሻችሁን እየጠቀሳችሁ ለእኛ ሀሳቦቻችሁን የላካችሁ ቤተሰቦቻችንን አንዳንዶቹን መርጠን ሀሳቦቻችሁን ወደ እናንተ እናደርስ። ሰላም ፏዴም የዓለም ዋንጫውን ፖርቱጋል የምታሸንፈው ይመስለኛል፣ እርግጠኛ ነኝ። በጣም የአማካይ ጥምረቱ ለማመን የሚከብድ አይነት ነው። ስለዚህም የቪታኒሃ የብሩኖ ፈርናንዴዝ እና የጃኦ ጎሜስ ወዘተ ጥምረት
በጣም አስፈሪ ነው። የፊት መስመሩ ደግሞ የምንጊዜም የዓለማችን አስፈሪው አጥቂ ክሪስቲያኖ ሮናልዶ ይመራዋልና ምናልባት ይሄኛውን ውድድር የማሸነፍ ቅድመ ግምት ሰጣችኋለሁ ሲል ነው ሀሳቡን የላከልን ስቱደንት ሀብታሙ የተባለ ዩዘር ኔምን የሚጠቀም ቤተሰባችን ነው ይህንን ሀሳብ የላከልን። ስለምትሳተፉ ከልብ አድርገን እናመሰግናለን። ሌላኛው ቴዎድሮስ መላኩ ነኝ ከጎጃም ደብረ ወርቅ ያለን ቤተሰባችን አለ። ሰላም ፏዴ እንዴት ነህ? ሁሌም ሰላም ይዛ የዓለም ዋንጫውን ፖርቱጋል ታሸንፏለች ብዬ እጠብቃለሁ ሲል ልኮልናል። ከልብ አድርገን እናመሰግናለን። በርካቶቻችሁ በተለይ ትላንትና በነበረው ፕሮግራማችን ላይ በፖስት ባረግነው ላይ በርካቶች ፖርቱጋል ታሸንፋለች ብለው ግምቶቻቸውን እያስቀመጡ ነው። ነገር ግን እንዲረዳችሁ ግን የኦፕታንም ግምታዊ ነገሮችን እንንገራችሁ። ኦፕታም ሱፐር ኮምፒውተር ይፋ እንዳደረገው ከሆነ ይህንን የዓለም ዋንጫ ለማሸነፍ ቅድመ ግምቱን ያገኘው የስፔን ብሔራዊ ቡድን ነው። የስፔን ብሔራዊ ቡድን ይህንን ዋንጫ ታሸንፋለች ብለው ግምቱን አስቀምጧል። ከዛ ውጭ ግን ፈረንሳይን ሁለተኛ አስቀምጧታል፣ ወይም ሁለተኛ ይህንን ዋንጫ የማሸነፍ እድል አላት የሚል ግምትን ያስቀመጠው። ከዛ ውጭ የእንግሊዝ ብሔራዊ ቡድን፣ የአርጀንቲና ብሔራዊ ቡድን እና የፖርቱጋል ብሔራዊ ቡድን እስከ 5ኛ ድረስ በቅደም ተከተል ይህንን ዋንጫ የማሸነፍ ቅድመ ግምትን የሰጣቸው ናቸው። ኦፕታም የእናንተን ግን አሁንም ልትቀጥሉ ትችላላችሁ ግምቶቻችሁን። ሌላኛው ምንም እንኳን የዘንድሮ የዓለም ዋንጫ ወደ ፖለቲካዊ ያመዘነ ቢሆንም ጥሩ ጨዋታ ሲኖር ግን ማየታችን አይቀርም። እኔ ፈረንሳይ፣ አርጀንቲና፣ ስፔን እና ከአፍሪካ ደግሞ ሁሉንም እመለከታለሁ ሲል ነው አዱኛ የተባለ ቤተሰባችን ሀሳቡን እየላከልን የሚገኘው። ከልብ አድርገን እናመሰግናለን። ሌላኛው ማህደር ሙሉ የተባለ ቤተሰባችን ነው። ስለ ሊቨርፑል አንዳንድ ጉዳዮችን እንድትነግረን እንፈልጋለን የሚል አይነት ሀሳብን ሰጥቶናል። ከሊቨርፑል ጋር በተያዘም በዝውውር ጉዳዩ ላይ በትልቁ እንቅስቃሴ እያደረገ የሚገኘው ሊቨርፑል የሞሐመድ ሳላህን ተተኪ ስለማስፈረም ነው። ከዛ ውጪ ኮዲ ጋክፖንም እንግዲህ ለሱም ተፎካካሪ የሚሆን ተጫዋችም ለማምጣት ጥረቶችን እያደረጉ ነው። ያን ዲያማንዴ በትልቁ የሚነሳው ስም ነው። ከዛ ውጭ ግን በአማካይ ስፍራ ላይ ነው ሊቨርፑል ትልቅ እንቅስቃሴ ያደርጋል ተብሎ የሚታሰበው አሌክስ ስኮት እና ከዛ ውጪ አደም ዋርተን በሊቨርፑል ቤት የሚደነቁ ተጫዋቾች እንደሆኑ የሚያሳዩ መረጃዎች አሉ። የኢብራሂማ ኮናቴ በነጻ ይህንን ክለብ መልቀቁ ደግሞ ምናልባት የተከላካይ መስመሩ ላይም ጥረቶችን ሊያደርግ የሚችልበት የዝውውር መስኮት ይሆናል ተብሎ ይታሰባል። ሰፋ ያሉ ፕሮግራሞችን ከሊቨርፑል ጋር የምናነሳ ነው የሚሆነው። ሀሳብ አስተያየቶቻችሁን ስለምታጋሩን እጅግ ከልብ አድርገን እናመሰግናለን። ዛሬ ከዓለም ዋንጫው ጋር የተያዘ አንድ ጥያቄን ወደ እናንተ እናደርስና በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። በዓለም ዋንጫ ታሪክ በርከት ያሉ ጎሎችን ያስቆጠረው ተጫዋች ማን ነው ብለን ከዚህ በፊት ጠይቀናችሁ እንደነበረና በርካቶቻችሁ ሚሮስላቭ ክሎትስ ነው ብላችሁ ምላሾቻችሁን እንደሰጣችሁን የምናስታውሰው ጉዳይ ነው። ነገር ግን በአንድ የዓለም ዋንጫ ቶርናመንት ወይም በአንድ ውድድር ላይ በርከት ያሉ ግቦችን ያስቆጠረው ተጫዋች ማን ይመስላችኋል? ይህንን ምላሻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ያ ማለት በአንድ ውድድር በጣም ብዙ ጎሎችን ያስቆጠረው ማለት ነው። ለምሳሌ ያክል በ2022 የካታር የዓለም ዋንጫ ላይ ኬሊያን ምባፔ 8 ግቦችን በአንድ ውድድር ላይ ያስቆጥሮ እንደነበር እናስታውሳለን። ነገር ግን 13 ግቦችን በአንድ ውድድር ላይ ያስቆጠረ ተጫዋች አለ። ያ ተጫዋች ማን ነው? ምላሾቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን የዝውውር ጉዳዮችንና የዓለም ዋንጫን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን መጨረሻ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ወደ ትልቁ ትንታኔ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። ቅድሚያ የምናነሳው ከዓለም ዋንጫው በፊት የዓለም ዋንጫ ጨዋታዎች ትላንትና ጅማሯቸውን አድርገዋል። ትላንትና 2 ጨዋታዎች ተደርገዋል። አንደኛው ምሽት 4 ሰዓት ላይ የተደረገ የመክፈቻው ጨዋታ ነው፣ ሜክሲኮና እንዲሁ ደግሞ የሌላኛው ቡድን ሳውዝ አፍሪካ ያደረጉት ጨዋታ። ከዛ ውጪ ሌሊት ላይ የተደረገ ጨዋታም እንደነበር እናስታውሳለን። ዛሬም የሚደረጉ ጨዋታዎች ያሉ። ምሽት 4 ሰዓት ላይ እኛ ስቱዲዮ ከገባን ከጥቂት ሰዓታት በኋላ የሚጀምር ጨዋታ አለ። ከዛ ውጪ ሌሊት ላይ የሚደረግ መርሃ ግብር አለ። እነሱን በኋላ ላይ ከዓለም ዋንጫ ጋር በተያያዘ ሰፋ ያሉ ጉዳዮችን ስናነሳ የምናነሳ ነው የሚሆነው። የዝውውር ጉዳዮችን በማስቀደምን ጀምር። የዝውውር ጉዳዮች ላይ እንግዲህ ሁሉም ክለቦች ማለት ይቻላል፣ እርግጥ ነው አሁን የዓለም ዋንጫ ሰሞን ስለሆነ ተጫዋቾችን በግላጭ ለማግኘትና ለማነጋገር በጣም ከባድ ይሆናል። ነገር ግን ከወኪሎቻቸው ጋር አሁንም ድርድሮች ይቀጥላሉ ተብሎ ይታሰባል። የተወሰኑ መቀዛቀዞችን ከዝውውር ጉዳዮች ጋር ልንሰማ እንችላለን። ነገር ግን አሁንም ቢሆን ግን ትልልቅ የሚባሉ ክለቦች የዝውውር ጉዳዮች ላይ መጠመዳቸው የሚቀር አይመስልም። ምክንያቱም የዓለም ዋንጫው ከተጠናቀቀ በኋላ የሚኖሩ የዝውውር ጉዳዮች ላይ በጣም ፈጠን ያሉ ወይም ደግሞ የችኮላ ዝውውሮች ሊሆኑ ይችላሉ። ካሁኑ ግን በጣም ጠንከር ያሉ ዝውውሮችን ካሁኑ ድርድሮችን ስለማድረግ ሊያስቡ የሚችሉበት የዝውውር ሰዓቶች እንደሆኑ በርካቶች ያምናሉና ከነዚህ መካከል አርሰናል አንደኛው ነው። አርሰናል በክረምት የተጫዋቾች የዝውውር መስኮት እንደ አምናው 8 ያክል ዝውውሮችን ባያደርግም
ነገር ግን በጣም ጥሩ የሚባሉ በተለይ ደግሞ በጣም ወሳኝ የሆኑ ቦታዎች ላይ ለውጦችን ለማድረግ ቡድናቸውን ለማጠናከር እንቅስቃሴዎችን የሚያደርጉባቸው የዝውውር መስኮቶች ይሆናሉ ተብሎ ይታሰባል። ይሄኛው የዝውውር መስኮት በተለይ በአርሰናል ቤት ውስጥ የማጥቃቱ ነገር ላይ በደንብ ጥንካሬዎችን ለመጨመር ሙከራዎችን ያደርጋሉ ተብሎ ይታሰባል። እንደምናውቀው በዚህ የውድድር ዓመት አርሰናል ስኬታማ የውድድር ዓመትን ሲያሳልፍ በአብዛኛው የመከላከሉ ሚናው በጣም ጠንካራ እንደነበር የምናስታውሰው ነው። እንግዲህ የመከላከል ጥንካሬው ለዋንጫ እንዳበቃው ይናገራሉ። እርግጥ ነው የማጥቃቱ ባህሪ ላይ ያሉ ተጫዋቾችም ጥሩ አበርክቶችን ማበርከት ቢችሉም ጎልቶ የወጣው ግን የመከላከሉ ስፍራው የአርሰናል የመከላከሉ ነገር በጣም ጠንካራ እንደነበር የምናስታውሰው ጉዳይ ነውና የማጥቃቱንም ደግሞ በሚቀጥለው የውድድር ዓመት በጣም ተጠናክሮ ለመምጣት የአውሮፓ ቻምፒየንስ ሊግ አሁን ጫፍ በሩ ጋር ደርሶ ሳይገባን የተመለሰውና የአውሮፓ ቻምፒየንስ ሊጉን ለማሸነፍ ደግሞ ወይም ደግሞ ዋንጫውን ለማሳካት በሚቀጥለው የውድድር ዓመት በድጋሚ እዛ ስቴጅ ላይ ለመድረስም አሁን እንዲሁ ደግሞ እዛ ስቴጅም ከመድረስ ባለፈ ደግሞ ዋንጫውን ስለማምጣት የሚያስቡበት ጊዜ እንደሆነ ይታመናል። ምክንያቱም አውሮፓ ላይ አሁን ጠንካራ ከሚባሉ ቡድኖች መካከል አንደኛውን እየገነባ ነው የአሰልጣኝ ሚኬል አርቴታ ቡድን። ባለፉት ጥቂት የውድድር ዓመታት ፕሮግረሶች ያሉት ይሄ ቡድን የፕሪሚየር ሊጉ ላይ ተከታታይ ሁለተኛ ደረጃዎችን ይዞ ያጠናቀቀባቸው 3 የውድድር ዓመታቶችን እናስታውሳለን። በዛ ጊዜ ውስጥ በወጥነት ሲቀጥል ከላይ ያሉት ግን ሲቀያየሩ እንደነበር እናስታውሳለን። ማንቸስተር ሲቲ ሁለቱን ዓመት በብቃት ማሸነፉን እናስታውሳለን። ከዛ ውጪ ግን ሊቨርፑል ደግሞ አንዱን ያሸነፈበት ውድድር እንደነበር እናስታውሳለን። ማንቸስተር ሲቲ በጣም የወረደ ዓመት ያሳለፈበት፣ አርሰናል ግን በዛው ፉክክሩ የቀጠለበት ያለፉትን 3 የውድድር ዓመታቶች እናስታውሳለን። ዘንድሮ ደግሞ አምና ሻምፒዮን የነበረው ሊቨርፑል መንገጫገጮችን ሲያሳይ፣ አርሰናል ግን ጠንክሮ በመስራት ከማንቸስተር ሲቲ ጋር ተፎካክሮ ዋንጫውን ያሸነፈበት ጉዳይን እናስታውሳለን እና ያለፉት የውድድር ዓመታት ወጥነትና በጣም ጥንካሬያቸውን እየጨመሩ የመጡባቸው የውድድር ዓመቶች እንደነበሩ እናስታውሳለን። በተለይ ደግሞ ዘንድሮ በአሰልጣኝ ስታፉ ላይ የጨመሯቸው ነገሮችና የጨመሯቸው አዳዲስ ነገሮች በተለይ የመከላከል ጥንካሬያቸውን ጋብሪኤል ሄንዜ በጣም እንደሰራው ይታመናልና ያንን ነገር እየጨመሩ የመጡበት በሚቀጥለው የውድድር ዓመት ደግሞ የማጥቃት መስመራቸውን በትልቁ አጠናክረው በሚቀጥለው የውድድር ዓመት ለአውሮፓ በጣም አስፈሪ የሚባል አይነት ቡድንን ለመገንባት ጥረቶችን እያደረጉ ነው። ስለዚህ አርሰናል በዚህ የውድድር ዓመት ምናልባት ተቸግሯል ብለን ካነሳ በአጥቂ መስመሩ ላይ ነው። በተለይ ደግሞ የግራው የማጥቃት ክፍሉ ላይ ሊያንድሮ ትሮሳርድ አንዳንድ ጨዋታዎች ላይ በጣም ጥሩ ነገሮችን ማሳየት ቢችልም በወጥነት ግን ያንን ቦታ በደንብ ማገልገል የሚችል አይነት ተጫዋችን አርሰናል በዚህ ሰዓት የሚፈልግበት ሰዓት ነው። ሊያንድሮ ትሮሳርድ እድሜው እየገፋ የሚገኝ ተጫዋች ነው። በክረምቱ ደግሞ ለሽያጭ ይቀርባሉ ተብለው ከሚጠበቁ የአርሰናል ሊስቶች መካከልም ስሙ ይገኝበታል የሚሉ መረጃዎች ናቸው አሁን በትልቁ እየተበራከቱ የሚገኙት። ሌላኛው የዛ ቦታው ሌላኛው ተፎካካሪ ተጫዋች ጋብሪኤል ማርቲኔሊ በቅርቡ ከዝውውር ጉዳዮች ጋር በጣም በትልቁ ስሙን እየሰማ ነው። የጀርመኑ ክለብ ባየር ሚኒክ የአንቶኒ ጎርደን ዝውውር ስላልተሳካላቸው አሁን ላይ ትኩረታቸውን የአርሰናሉን ጋብሪኤል ማርቲኔሊን ስለማስፈረምም እያደረጉ እንደሆነ የሚያሳዩ ነገሮች ያሉና ስለዚህም ያንን ቦታ ለማጠናከርም ጥረቶችን ያደርጋሉ ተብሎ ይታሰባል። እንዲሁ ሊያንድሮ ትሮሳርድም ከቱርክ ክለቦች ጋር በትልቁ ስሙ እየተነሳ ነው። የዝውውር ጥያቄዎችም እየቀረቡለት ይገኛሉ። የቱርኩ ክለብ ቤሺክታሽ እስከ 25 ሚሊዮን ዩሮ አካባቢ ለዚህ ተጫዋች ለማቅረብ ጥያቄዎችን እያቀረበ እንደሚገኝ የሚያሳዩ ነገሮች ያሉና አርሰናል ያንን ቦታ በዚህ የዝውውር መስኮት በእርግጠኝነት እንደሚያጠናክረው መናገር ይቻላል። አሁን ላይ የተለያዩ ስሞችን ከዛ ቦታ ጋር እየሰማን እንገኛለን። ሞርጋን ሮጀርስ ሰሞኑን በነበሩን ፕሮግራሞች ላይ ጠንከር አድርገን ስለ እሱ አንዳንድ ጉዳዮችን ስናነሳ ነበር። በዚህ ውድድር ዓመት የነበረውን አቋም በስፋት ተናግረናል። ምን አይነት ጥንካሬዎች እንዳሉትን በስፋት ስናነሳ ነበር። ሌሎቹ 2 አማራጮች ደግሞ በአርሰናል ቤት ሰሞኑን እየሰማናቸው የምንገኛቸው ተጫዋቾች ኒኮ ዊሊያምስ እና ኬናን የልዲዝ ይሆናሉ ተብሎ ይታሰባል። እርግጥ ነው ከኬናን የልዲዝ ጋር በተያያዘም ዩቬንቱስ ቀጥታ ምላሽ ነው የሰጠው ለአርሰናል ምንም አይነት የመደራደር ፍላጎት እንደሌላቸውና ከዛ ውጭ ደግሞ የቀረበላቸውን ጥያቄ ጭምር ወዲያው ውድቅ እንዳደረጉት እናስታውሳለን። ይሄ ቱርካዊ ተጫዋች በጣም ጥሩ ከሚባሉ አውሮፓ ላይ ከሚገኙ በዛ ቦታ ላይ በግራው የማጥቃት ክፍል ላይ ከምናውቃቸው ተጫዋቾች ከዛ ውጭ ወደፊትም በጣም የማደግ አቅም ያላቸው ተብለው ከሚታመኑ ተጫዋቾች መካከል አንደኛው ነው። ይሄ የ21 ዓመት ቱርካዊ ተጫዋችና በዚህ ውድድር ዓመትም ለጣሊያን ሴሪኤው ቡድን ዩቬንቱስም በጣም ጥሩ እንቅስቃሴዎችን ሲያደርግ የነበረበት የውድድር ዓመት ነው ብሎ ማሰብ ይቻላል። ምንም እንኳን ክለቡ ዩቬንቱስ የአውሮፓ ቻምፒየንስ ሊግ ተሳታፊነትን በድጋሚ ማግኘት ባይችልም፣ ነገር ግን ኬናን ይልዲዝ ግን በግሉ በጣም ጥሩ የሚባል የውድድር ዓመትን ያሳለፈበት ጊዜ ነው። በአርሰናል ብቻ ሳይሆን በእንግሊዝ ሌሎች በጣም በርካታ ፈላጊዎች ነበሩት። ለምሳሌ ያክል ሊቨርፑልም የዚህ ተጫዋች ፈላጊ እንደነበር በተደጋጋሚ ጊዜ የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን ዩቬንቱስ በአቋሙ እንደጸና ነው። አርሰናል እስከ 100 ሚሊዮን ዩሮ አካባቢ ለዚህ ተጫዋች አቅርቧል የሚሉ አይነት ነገሮችን ሰምተናል። ነገር ግን ዩቬንቱስ ይህንን ተጫዋች
የመልቀቅ ምንም አይነት ፍላጎቶች እንደሌሉት በጣሊያን በጣም ታማኝ ከሚባሉ ተአማኒነት ካላቸው የመረጃ ምንጮች መካከል አንደኛው የሆነው ካልቺዮ መርካቶ ነው የዚህን ተጫዋች ጉዳይ በስፋት በፊት ገጹ ላይ ያወጣውና አርሰናል እዚህ ተጫዋች ላይ በጣም ትልቅ ፍላጎት ነበራቸው። የመጀመሪያ ዙር ጥያቄንም አቅርበው በዩቬንቱስ ይሁንታን አላገኘም ወይም ውድቅ ነው የተደረገው። ዩቬንቱስ ቀጥታ ምላሹ ይሄ ተጫዋች በጭራሽ የሚሸጥ ተጫዋች እንዳልሆነ ነው በይፋ የተናገሩት። ምንም ያክል ገንዘብ ቢቀርብላቸው ይህንን ተጫዋች የመሸጥ ምንም አይነት እቅድ እንደሌላቸው ይፋ አድርገዋል። ምናልባት አርሰናል ከዚህ በኋላ ስለዚህ ተጫዋች ዋጋዎችን ጨምረው በድጋሚ ይመለሳሉ ወይ በርካቶች የሚጠብቁት ነው። ከዛ ውጭ ግን ሌሎች አማራጮችንም ሊመለከቱ እንደሚችሉ እየተነገረ ነው። ሌሎቹንም አማራጮች እንመልከትና እንግዲህ 3 ተጫዋቾችን ነው የምናነሳው ከአርሰናል ከዛ ቦታ ፍላጎት ጋር በተያያዘ የእነዚህን 3 ተጫዋቾች ቁጥራዊ ነገሮችን ደግሞ የምንመለከት ይሆናል። ሌላኛው ኒኮ ዊሊያምስ ነው። ስሙ ከዚህ ቦታ ጋር ከአርሰናል ጋር እየተነሳ የሚገኘው ነገር እርግጥ ነው በጣም ጠንከር ያሉ ግንኙነቶችን ወይም በጣም ጠንከር ያሉ ንግግሮች እየተደረጉ አይደለም። ነገር ግን ትላንትናና ከትላንትና በስቲያ እየወጡ ከአንዳንድ ከስፔን የመረጃ ምንጮች እንደሚወጡት መረጃዎች ከሆነ ግን አርሰናል ከዚህ በፊትም ለዚህ ተጫዋች ፍላጎት ነበረው። ለምሳሌ ያክል ይህንን ተጫዋች ለማስፈረም በጣም ትልቅ ጥረት ያደረገበት የዝውውር መስኮት እንደነበር እናስታውሳለን። ነገር ግን ተጫዋቹ በአትሌቲክ ቤልባኦ ለረጅም ጊዜ ለመቆየት የ8 ዓመታት ኮንትራት ማራዘሙን እናስታውሳለን እና ኒኮ ዊሊያምስን ለማስፈረም አርሰናሎች በጣም ትልቅ ጥረት አድርገው ነበር። በተለይ ባርሰሎናም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን ሲያደርግ የነበረ ቡድን እንደነበር እናስታውሳለን። ነገር ግን የአርሰናልንም የባርሴሎናንም ጥያቄ ውድቅ አድርጎ ነው በአትሌቲክ ቤልባኦ ቤት ለ8 ዓመታት ኮንትራት ማራዘሙን የምናስታውሰው። በተለይ ባርሴሎናዎች በጣም እርግጠኛ ነበሩ ኒኮ ዊሊያምስን እንደሚያስፈርሙት። በተለይ ስፔን ዩሮን ባሸነፈችበት የውድድር ዓመት በጣም ጠንካራ ቡድን ገንብታ ነበር። ላሚን ያማልን በቀኝ እንዲሁ ኒኮ ዊሊያምስን በግራ አድርገው በጣም ጠንካራ ቲም እንደነበራቸው እናስታውሳለን። ነገር ግን የተጫዋች ወደ ባርሴሎና ያመራል ተብሎ ሲታሰብ በአትሌቲክ ቤልባኦ በጣም የረጅም ጊዜ ኮንትራት መፈረሙን የምናስታውሰው ጉዳይ ነውና በዚህ የክረምት የተጫዋቾች የዝውውር መስኮት ግን አሁንም ስለመውጣት በጣም በትልቁ ስሙ እየተነሳ ይገኛል። ምናልባት ትልቁ ችግር ሊሆን የሚችለው ለአርሰናል የዚህ ተጫዋች በአመት የሚያገኘው ገንዘብ በጣም ከፍተኛ መሆኑ ምናልባት ጥያቄዎችን ሊያስነሳ ይችላል ተብሎ ይታሰባል። ከዛ ውጭ ደግሞ ተጫዋቹስ ቢሆን አሁን ላይ ፍላጎት አለ ወይ ክለቡን ለቆ ስለመውጣት የሚሉ ነገሮች ይነሳሉ። ነገር ግን አንዳንድ የስፔን የመረጃ ምንጮች ግን አርሰናል ኒኮ ዊሊያምስን ስለማስፈረም በድጋሚ እንቅስቃሴዎችን ሊጀምር የሚችልበት እድሉ እንዳለው ይፋ እያደረጉ ይገኛሉ። አንድሪያ ቤርታም እንቅስቃሴዎችን ሊያደርግ ይችላል። ሌላኛው ሶስተኛው ደግሞ ተጫዋች ሞርጋን ሮጀርስ ነው። ከዚህ በፊት ስላነሳ ነው ሞርጋን ሮጀርስን ሶስተኛ ላይ ያነሳ ነው እንጂ የአርሰናል ዋነኛ ከሚባሉ ምርጫዎች ወይም ደግሞ በዚህ የክረምት ተጫዋቾች የዝውውር መስኮት ሊያስፈርሙት ይችላሉ በቀዳሚነት የሚቀመጠው ተጫዋች ሞርጋን ሮጀርስ ነው። በዚህ የውድድር ዓመት በፕሪሚየር ሊግ በዚህ የውድድር ዓመት ብቻ ሳይሆን ባለፈው የውድድር ዓመትም በጣም ጠንካራ አቋሙን በፕሪሚየር ሊግ ላይ አሳይቷል። ፕሪሚየር ሊግ ላይ በጣም ልምድ ያለው ተጫዋች ነው። ከዛ ውጭ ደግሞ አርሰናል ለሚፈልጉት አይነት በተለይ አሰልጣኝ ሚኬል አርቴታ ቨርሳታይል አይነት ተጫዋቾችን ይወዳል። ይሄ ተጫዋች በበርከት ባሉ ቦታዎች ላይ መጫወት የሚችል አይነት ተጫዋች ነው። በአብዛኛው በአስተን ቪላ ቤት በአሰልጣኝ ኡናይ ኤምሪ ስር በክንፍ መስመር ላይ ሲጫወት ብንመለከተውም በ10 ቁጥር ሚና ላይም በጣም ጥሩ ቁጥሮችን ሲያስመዘግብ እንመለከተዋለን። ይህ ተጫዋች ከዛ ውጪ በግራው የማጥቃት ክፍል ላይም በርከት ያሉ ጨዋታዎችን ሲያደርግ እንመለከተዋለን እና የተለያዩ ቦታዎች ላይ የመጫወት አቅሙ ከሌሎቹ ተጫዋቾች ለምሳሌ ከኬናን የልዴዝም ከኒኮ ዊሊያምስም በተሻለ ይሄ ተጫዋች ቨርሳታይል የሚባል አይነት ተጫዋች ነው። በርከት ያሉ ቦታዎች ላይ አሰልፈ ማጫወት የምትችለው አይነት ተጫዋች ነውና ከዛ ውጪ ፕሪሚየር ሊግ ላይ በጣም ልምድ ያለው ተጫዋች ነው። ክለብ መቀየር ብቻ ነው ሊግ ስለመቀየር አሁን ለምሳሌ ከፕሪሚየር ሊግ ከሚገኘው አስተን ቪላ ነው ወደ አርሰናል ሊዘዋወር የሚችለውና ፕሪሚየር ሊጉን በደንብ የተላመደ ነው። ሌሎቹ ተጫዋቾች ለምሳሌ ኒኮ ዊሊያምስ ከስፓኒሽ ላሊጋ ነው ወደ ፕሪሚየር ሊጉ የሚመጣው። ከዛ ውጭ ኬናን የልዴዝ ከጣሊያን ሴሪኤ ነው ወደ ፕሪሚየር ሊጉ የሚመጣውና እንደዚህ አይነት ተጫዋቾችን ሲያመጡ ደግሞ አንዳንድ ቡድኖች በጣም ሲቸገሩ እንመለከታለን። እርግጥ ነው አውትሻን ያደረጉ ተጫዋቾች ሊኖሩ ይችላሉ። ነገር ግን በጣም ሊቸገሩ የሚችሉበትም ዝውውር ሊሆን እንደሚችል በርካቶች ያምናሉ። የቅርብ ጊዜ ዝውውሮችን በርካቶች ያነሳሉ። የጄደን ሳንቾ ከጀርመን ቡንደስሊጋ በጣም ምርጥ አቋምነት ወደ ፕሪሚየር ሊግ ሲወጣ የተቸገረበትን አቋም እናስታውሳለን። ከዛ ውጪ ማንቸስተር ዩናይትድ ቤት ጆሹዋ ዝርክዚን ማንሳት ይቻላል። ሌሎች ተጫዋቾችንም እንዲሁ ከሌሎች ሊጎች መጥተው ሳይሳካላቸው የቀሩትን የምናስታውሳቸው ነውና ምናልባት ሊግ መቀየርም በጣም ከባድ ለመላመድም በጣም ከባድ ሊሆን እንደሚችል ይታመናል። እነዚህ 3 ተጫዋቾች በዚህ የውድድር ዓመት ያስመዘገቡትን ቁጥር ለመመልከት ያክል የየሊጎቻቸውን እንመልከት። ለምሳሌ ያክል ሞርጋን ሮጀርስ በተወዳጁ የእንግሊዝ ፕሪሚየር ሊግ ዘንድሮ ማድረግ ከነበረበት 38 ጨዋታዎች በ37ቱ ክለቡ አስተን ቪላን ማገልገል ችሏል። ከዛ ውጪ ለአሰልጣኝ ኡናይ ኤምሪ ቡድን
10 ግቦችን ማስቆጠር የቻለ ተጫዋች ነው። 6 ደግሞ አሲስቶችን ለዚህ ቡድን ማድረግ የቻለ ተጫዋች ነው። ከዛ ውጪ በአውሮፓ ውድድሮች ላይም በጣም ጠንካራ ውድድር ዓመትን ያሳለፈው ዘንድሮ በዩሮፓ ሊግ አስተን ቪላ ሻምፒየን ሲሆን በግንባር ቀደምትነት ከምናነሳቸው ተጫዋቾች መካከል አንደኛው ነው። 15 ጨዋታዎችን አድርገው 8 የግብ ተሳትፎችን አድርገዋል። 3 ጎሎችን አስቆጥሮ 5 አሲስቶችን በማድረግ ሌላኛው ኒኮ ዊሊያምስ ነው። ኒኮ ዊሊያምስ ከዚህ በፊት 2023-24 የውድድር ዓመት ላይ ከነበረው ጠንካራ አቋም ያለፉት ሁለት የውድድር ዓመታት የተወሰኑ መቀዛቀዞችን ያሳየ አይነት ተጫዋች እንደሆነ በርካቶች ያነሳሉ። 2023-24 የውድድር ዓመት በርካቶችም በተለይ አርሰናል እና ባርሴሎናም ለማስፈረም ጥረት ያደረጉበት ጊዜ ያኔ በ31 ጨዋታዎች 16 የግብ ተሳትፎዎች ነበሩት። 5 ጎሎችን አስቆጥሮ 11 ለግብ የሆኑ ኳሶችን ማመቻቸት ወይም አመቻችቶ ያቀበለበት የውድድር ዓመት እንደነበር እናስታውሳለን። ነገር ግን ከዛ በኋላ ባደረጋቸው የዘንድሮና የአምናው የውድድር ዓመቱ ግን በድምር እንኳን የ2023-24 የውድድር ዓመቱን የአሲስት ቁጥሮች ላይ መድረስ አልቻለም። አምናም 5 ጎሎችን አስቆጥሮ 5 አሲስቶችን ያደረገው፣ ዘንድሮ ደግሞ 6 ጎሎችን አስቆጥሮ 3 አሲስቶችን ያደረገ ተጫዋች ነው። በተለይ ተጫዋቹ ከጉዳት ጋርም ዘንድሮ ሲታገል ነበር። በተለይ ከ38ቱ ጨዋታዎች 13ቱ የላሊጋ ጨዋታዎች ላይ ይሄ ተጫዋች እንዳልነበር የሚያሳዩ ቁጥሮች አሉ። ሌላኛው ኬናን የልዲዝ ነው። በዩቬንቱስ ቤት በጣም ጠንካራ የውድድር ዓመትን አሳልፏል። ከ36 የጣሊያን ሴሪኤ ጨዋታዎች 10 ግቦችን አስቆጥሮ 6 አሲስት ያደረገበት የውድድር ዓመትን ያሳለፈው ከኒኮ ዊሊያምስ ለየት የሚያደርገው ይሄ ተጫዋች ባለፉት ዓመታት እንደውም ብቃቱን ከፍ እያደረገ ከዛ ውጪ ደግሞ አቁምኑም በደንብ እየጨመረ የመጣ አይነት ተጫዋች ነው። የቱርክ ብሔራዊ ቡድንም በዓለም ዋንጫ ላይ እንዲሳተፍ ዘንድሮ ከቡድን አጋሮቹ ጋር በመሆን ትልቅ አበርክቶችን ያደረገ ተጫዋች ነው። በተለይ በዓለም ዋንጫ ኳሊፊኬሽኑ ጊዜ ውስጥ 13 ጨዋታዎችን አድርገው 3 ግቦችን ያስቆጠረበት ጊዜ ነው ለቱርክ ብሔራዊ ቡድን ያሳለፈውና ወሳኝ የሆኑ 3 ጎሎችን አስቆጥሮ ቱርክ ከረጅም ጊዜያቶች በኋላ ወደ ዓለም ዋንጫው እንድትመለስም ያደረገ ተጫዋች እንደሆነ ከቡድን አጋሮቹ ጋር በመሆን በጣም ጥሩ አስተዋጽኦችን ያደረገ ተጫዋች ነውና ለአርሰናል የተሻለው ምርጫ ሞርጋን ሮጀርስ ይሆናል ተብሎ ይታሰባል። አርሰናልም በትልቁ እንቅስቃሴ እያደረገበት የሚገኘው ሞርጋን ሮጀርስ እንደሆነ ይታመናል። ነገር ግን በቀጣዮቹ ቀናት በተለይ ሞርጋን ሮጀርስ ላይም ሌሎች ፍላጎቶች ስላሉ ለምሳሌ ያክል ቸልሲም ቢሆን እዚህ ተጫዋች ላይ እንቅስቃሴዎችን ሊያደርግ ፍላጎቱ አለው። ምንም እንኳን የአውሮፓ ቻምፒየንስ ሊግ ተሳታፊ ያለመሆኑ የተወሰኑ ነገሮችን ቢቀንስበትም ከዛ ውጪ ማንቸስተር ሲቲም ይህንን የአካዳሚ ፍሬያቸውን ተጫዋች ወደ ክለቡ መመለስ ላይ ትልቅ ትኩረት አድርገው ሊሰሩ እንደሚችሉ ይታመናል። አሰልጣኝ ማይክል ካሪክም ቢሆን አሁን ላይ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ በአማካይ ስፍራው ላይ በጣም ትልቅ ትኩረትን አደረገ እንጂ ሞርጋን ሮጀርስ በማይክል ካሪክም በጣም የሚወደድ አይነት ተጫዋች እንደሆነ ይነገራል። ስለዚህም ሞርጋን ሮጀርስ የተሻለ እድል ይኖረዋል ተብሎ ይታሰባል ወደ አርሰናል የመቀላቀል። ነገር ግን ሌሎች አማራጮችንም አሰልጣኝ ሚኬል አርቴታ እንዲሁ ስፖርቲንግ ዳይሬክተሩ አንድሪያ ቤርታም እየተመለከቱ እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ከመሸጋገሪያውና ከተወሰኑ የውሃ ረፍቶች በኋላ ውድ ቤተሰቦቻችን ተመልሰን ተገናኘን። የዝውውር ጉዳዮቻችንን ማንሳታችንን የምንቀጥል ነው የሚሆነው። አሁንም ውድ ቤተሰቦቻችን ሰሞኑን ከነበሩት እንግዲህ የዝውውር ጉዳዮች አበይት ከሚባሉት መካከል አንደኛው የኤሊዮት አንደርሰን የዝውውር ጉዳይ እንደሆነ ይታወቃል። እርግጥ ነው የዚህ ተጫዋች የዝውውር ጉዳይ በዚህ የክረምት ተጫዋቾች የዝውውር መስኮት መጠናቀቁ አይቀሬ ነው የሚመስለው። በተለይ ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በጣም የቀረበበት ጊዜ ላይ ነው አሁን እየተገኘን የምንገኘው። እርግጥ ነው ተጫዋቹ ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ ይገኛል። በተለይ ለሱ ግን በጣም ቅርብ የሆኑ የመረጃ ምንጮች ወይም ደግሞ የቅርብ ሰዎቹ ደግሞ መረጃዎችን ይፋ እንደሚያደርጉት ከሆነ ወደ ማንቸስተር ሲቲ የማምራት እድሉ አሁን በእርግጠኝነት መናገር ወደሚቻልበት ደረጃ እያመራ እንደሚገኝ ነው የተገለጸው። ነገር ግን አሁንም ቢሆን ክለቡ ኖቲንግሃም ፎረስት እና ማንቸስተር ሲቲ በዝውውር ጉዳዮች ላይ በገንዘቦች በተለይ መስማማት ይኖርባቸዋል ተብሎ ይታሰባል እንጂ ተጫዋቹ ልቡ ወደ ማንቸስተር ሲቲ እንዳመራ ነው ቀድሞ እየተገለጸ የሚገኘው። ማንቸስተር ሲቲም ቢሆን ይህንን ተጫዋች በኤንዞ ማሬስካ ቡድን ውስጥ በጣም ወሳኝ የሚባለው ተጫዋች ለማድረግ ዝግጅቱን እንደጨረሰ የሚያሳዩ ነገሮች ያሉ ከኖቲንግሃም ፎረስት ጋርም ጠንከር ያሉ ድርድሮችን እያደረጉ ነው። እስካሁን ድረስ ሁለት ያክል የዝውውር ጥያቄዎችን አቅርበው ውድቅ እንደተደረገባቸው እናስታውሳለን። የመጀመሪያው የዝውውር ጥያቄ የነበረው 85 ሚሊዮን ፓውንድ አካባቢ እንደሚገመት ይፋ የተደረገ ነገር በትልቁ ባይኖርም፣ ነገር ግን ማንቸስተር ሲቲ እስከ 85 ሚሊዮን ፓውንድ አካባቢ ጥያቄ አቅርቦ ነበር። ያ ጥያቄ በኖቲንግሃም ፎረስት ወዲያውኑ ውድቅ እንደተደረገ የምናስታውሰው ጉዳይ ነው። ከዛ በመቀጠልም እንዲሁ ማንቸስተር ሲቲዎች ለዚህ ተጫዋች 106 ሚሊዮን ፓውንድ እና ተጨማሪ 15 ሚሊዮን ፓውንድ ደግሞ እንደ ቦነስ መልክ በተለያዩ ነገሮች ወይም በተለያዩ ጥቅማጥቅሞች ተጫዋቹ ለማንቸስተር ሲቲ በሚያበረክተው አስተዋጽኦች ላይ የሚንጠለጠል አይነት 15 ሚሊዮን ፓውንድ አድኦንስ የምንላቸው ወይም ደግሞ ተጨማሪ ክፍያዎች
ይኖራሉ ተብሎ ይታሰባል። ምን ያክል ጨዋታዎችን በአንድ አመት ውስጥ ያደርጋል ወይም በሌሎች አመታት ውስጥ ምን ያክል ጨዋታዎችን ለዚህ ቡድን ያደርጋል፣ ቡድኑ የሚያመጣው ስኬትን ታይቶ የሚጨመር ክፍያ ይኖራል። ከዛ ውጪ በግል ደግሞ የሚያመጣቸው ውጤቶች ታይተው የሚጨመሩ ዋጋዎች እንዳሉ ይታወቃልና ማንቸስተር ሲቲ ሁለተኛው ጥያቄ የነበረው 105 ሚሊዮን ፓውንድ ተጨማሪ ደግሞ 106 ሚሊዮን ፓውንድና ተጨማሪ 15 ሚሊዮን ፓውንድን ማቅረብ እንደነበር ይፋ ተደርጓል። ያንንም ኖቲንግሃም ፎረስቶችና ኢቫንጀሎስ ማሪናኪስ ውድቅ እንዳደረጉት ነው የተነገረው። በድርድር የሚታማ አይነት ሰው አይደለም ኢቫንጀሎስ ማሪናኪስ። በቀጣይ ማንቸስተር ሲቲ ትልቅ የሚባል ገንዘብን ለማቅረብ ዝግጅቱን እየጨረሰ እንደሚገኝ የሚያሳዩ ነገሮች አሉ። በዚህ የዝውውር መስኮት እንዳልኳችሁ ትልቁ ኢላማቸው ነው ኤሊዮት አንደርሰን። ነገር ግን ምናልባት ካልተሳካ ግን ይሄ ዝውውር ምናልባት በሚለው ማለት ነው ሌሎች አማራጮችንም ሊመለከቱ የሚችሉበት እድል እንዳላቸው ይነገራል። እነ ሳንድሮ ቶናሊ ሌላኛው የማንቸስተር ሲቲ አማራጭ እንደሆነ ይነገራል። እንዳልኳችሁ ግን አሁን ቅድሚያ የሚመለከቱ ተጫዋች ግን የኤሊዮት አንደርሰን ጉዳይ ነው። ስለዚህም ኖቲንግሃም ፎረስቶች ከዚህ ተጫዋች ቢያንስ ይህንን ተጫዋች ለመልቀቅ 110 ሚሊዮን ፓውንድ እና ተጨማሪ 20 ሚሊዮን ፓውንድ ቦነሶችን እንደሚፈልጉ በድምሩ 130 ሚሊዮን ፓውንድ አካባቢ ከዚህ ተጫዋች እንደሚፈልጉ የሚያሳዩ መረጃዎች ታማኝ የሚባሉ የመረጃ ምንጮች ይፋ እያደረጉ ይገኛሉ። ከዚህ ተጫዋች ዝውውር ጋር በተያያዘ ሌላኛው በትልቁ የሚነሳው ጉዳይ ይህንን ተጫዋች ለማስፈረም በጣም ትልቅ ጥረቶችን ሲያደርግ የነበረው ማንቸስተር ሲቲ ብቻ አልነበረም። ማንቸስተር ዩናይትድም ይህንን ተጫዋች ከሚፈልጉት ቡድኖች መካከል አንደኛው ነበር። እርግጥ ነው ያን ያክል ጠለቅ ብለው ይህንን ተጫዋች ለማስፈረም የገንዘብ ጥያቄዎችን እስከ ማቅረብ እዛ ደረጃ ላይ እንዳልደረሱ ይታወቃል። ምክንያቱም ማንቸስተር ዩናይትድ አንድ መርህ አላቸው። ማንቸስተር ዩናይትድን ፈልጎ የሚመጣ ተጫዋችን ማስፈረም ላይ ነው በጣም በትልቁ ትኩረቱን የሚያደርጉት። ባለፉት የዝውውር መስኮቶች ማንቸስተር ዩናይትድ ያደረጋቸው ዝውውሮች በዚህ መልኩ የተከናወኑ ናቸው። የማቲያስ ኩኛህን ዝውውር መመልከት እንችላለን። በጣም በርከት ያሉ ክለቦች አርሰናልን ጨምሮ ኒውካስል ዩናይትድ በጣም ጠንከር ያሉ ፍላጎቶችን ወልቨርሃምፕተን ወንደረርስ በሚጫወትበት ጊዜ ጥያቄ አቀርበውለት ነበር። ነገር ግን ተጫዋቹ ምንም አይነት ነገር ወደ ማንቸስተር ዩናይትድ ብቻ ማምራት እንደሚፈልግ መናገሩ ይታወሳል። ከልጅነት ጀምሮ የማንቸስተር ዩናይትድ ጨዋታዎችን ነው እያየሁ ያደግኩት፣ ማምራት የምፈልገውም ወደ ማንቸስተር ዩናይትድ ብቻ ነው ሲልም እንደነበር የምናስታውሰው ነው። ከዛ ውጪ የብሪያን ኤምቤሞንም ዝውውር ማስታወስ ይቻላል። ብሪያን ኤምቤሞም እስከ መጨረሻው ጊዜ ድረስ ማንቸስተር ዩናይትድን ቁጭ ብሎ መጠበቅን ምርጫው አድርጎ እንደነበረና በመጨረሻም ማንቸስተር ዩናይትድ ፍላጎቱ ስለነበረው ይህንን ተጫዋች ማስፈረሙን የምናስታውሰው ጉዳይ ነው። ስለዚህ በትልቁ ትኩረታቸውን ማንቸስተር ዩናይትዶች የሚያደርጉት ዩናይትድን ብለው መምጣት የሚፈልጉ ተጫዋቾች ላይ ነው። ማንቸስተር ዩናይትድ ፍላጎቶችን ያሳያል። ተጫዋቹም ደግሞ ለማንቸስተር ዩናይትድ መጫወትን ፍላጎቱን ማሳየት ይኖርበታል። ዩናይትድ በትልቁ እንቅስቃሴ እንዲያደርግበትና ያንን ነገር ነው በትልቁ በማንቸስተር ዩናይትድ ባለፉት የውድድር ዓመታቶች ላይ እየተመለከትን የምንገኘው። ከዛ ውጭ ግን የዚህ ተጫዋች ዋጋ ደግሞ በአንድ የዝውውር መስኮት 3 እና 4 የአማካይ ስፍራ ተጫዋቾችን ለማስፈረም ከ7 እስከ 8 የሚደርሱ አጠቃላይ ዝውውሮችን ለማድረግ ላቀደ ቡድን የሚሆን አይነት ዋጋ እንዳልሆነ በርካቶች ይስማሙበታል። ምክንያቱም ለአንድ ተጫዋች እስከ 130 ሚሊዮን ፓውንዶች ማውጣት ሌሎች እቅዶቻቸውን እንዳይሰብሩላቸው ማድረግ ነው። ወይም ደግሞ ሌሎች ዝውውሮች ላይ እንግዲህ ቀዝቀዝ ወይም በጀታቸውን ቀዝቀዝ እንዲያደርጉ ወይም ያዝ እንዲያደርጉ ሊያደርጋቸው ይችላል ተብሎ ይታመናል። ምክንያቱም ብዙ ህጎች ያሉ የፋይናንሻል ፌር ፕሌይ የሚባሉ ህጎች ያሉ። ከዛ ውጭ ደግሞ በጀታቸውም ኦቨር ሊሆንባቸው ይችላል። ምክንያቱም ዩናይትድ እስከ 7 የሚደርሱ ዝውውሮችን ነው ዘንድሮ ለማድረግ እቅድ እንዳለው የተናገረው። ዳቪድ ኦርነስቲን በአንድ ወቅት እንደተናገረው በእርግጠኝነት እመኑኝ ይሄ የዝውውር መስኮት ሳይከፈት በፊትም ዩናይትድ በርከት ያሉ ዝውውሮችን እንደሚያደርግ ቃል ገብቼላችሁ ነበር። በዚህ የዝውውር መስኮት 7 እና 8 አዳዲስ ተጫዋቾችን በዩናይትድ ትመለከታላችሁ ሲል በይፋ አረጋግጦት እንደነበር ይታወሳልና እንደዚህ አይነት ዝውውሮችን ለማድረግ ያቀደ ቡድን አንድ ተጫዋች ላይ ይህንን ያክል ገንዘቦችን ኢንቨስት ማድረግ ሪስክ እንዳለው ነው በርካቶች የሚያምኑትና በዚህ መሰረትም ዩናይትድ ከዚህ ከኤሊዮት አንደርሰን የዝውውር ጉዳይ ሙሉ ለሙሉ እንደወጡ የሚያሳዩ መረጃዎችን እየተመለከትን እንገኛለን። ዩናይትድ የዝውውር መስኮቱ ከመከፈቱ በፊት እርግጥ ነው አሁንም አልተከፈተም፣ ነገር ግን የመጀመሪያ የዝውውር ጉዳዮች ከመነሳታቸው በፊት 2 በጣም የሚፈልጓቸው የአማካይ ስፍራ ተጫዋቾች በተለይ ካሴሜሮን ለመተካት 2 በጣም የሚፈልጓቸው የመጀመሪያ ምርጫ ነበራቸው። አንደኛው ይሄኛው ኤሊዮት አንደርሰን ነበር፣ አልተሳካም። የዝውውር ዋጋው በጣም ከፍ ከማለቱ ጋር በተያያዘ ከዛ ውጪ ተጫዋቹ ለማንቸስተር ዩናይትድ ኢንተረስት አለማሳየቱ። ሌላኛው ሁለተኛው የሚፈልጉት የነበረው ተጫዋች ደግሞ ኦሪዮል ሹዋሜኒ እንደነበር ይታወሳል። እሱም በሪያል ማድሪድ እንደሚቆይ አሰልጣኝ ዦዜ ሞሪኒዮ በክለባቸው እንደሚፈልጉት ያረጋገጡት ጉዳይ ነው። ስለዚህ ማንቸስተር ዩናይትድ የኤሊዮት አንደርሰንን አሁን ጉዳይ ዘወር አድርገው 2 ተጫዋቾች ላይ ማቲያስ ፈርናንዴስ እና አሌክስ ስኮት ላይ ትኩረት እንደሚያደርጉ ይጠበቃል። ነገር ግን ማንቸስተር ሲቲ አሁንም በኤሊዮት አንደርሰን የዝውውር ጉዳይ ላይ በትልቁ ጠንክሮ ይቀጥላል ተብሎ ነው
የሚታመነው እዚህ ተጫዋች ላይ በጣም ትልቅ ገንዘቦች ናቸው የተለጠፉበት። ነገር ግን የዓለም ዋንጫው እንደተጠናቀቀ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያደርገው ዝውውር ወደ መጠናቀቁ ያመራል ተብሎ ይታሰባል። ማንቸስተር ሲቲም እዚህ ተጫዋች ላይ ጠንከር ያሉ ፍላጎቶችን እያሳየ ነው። ነገር ግን የኖቲንግሃም ፎረስት እና የኤሊዮት አንደርሰን የዝውውር ዋጋ በጣም ከፍ ማለት ምናልባት ሌሎች ዝውውሮች ላይም ተጽዕኖ ሊያሳደር ይችላል የሚሉ ግምቶች እንዲወጡ አድርጓል። የኤሊዮት አንደርሰን የዝውውር ዋጋ እስከ 130 ሚሊዮን ፓውንድ መድረስ ወይም ደግሞ አሁን ላይ ኖቲንግሃም ፎረስቶች የሚፈልጉትን ዋጋ ማንቸስተር ሲቲ ለመስጠት ከተስማማም ያን ያክል ትልቅ ገንዘቦች የሚወጣበት ከሆነ የተጫዋች ሌሎች ክለቦችም ሌሎች ተጫዋቾቻቸውን ለመሸጥ በጣም ጠንከር ያሉ ገንዘቦችን ሊጠይቁ የሚችሉበት እድሉ በጣም የሰፋ እንደሆነ የመረጃ ምንጮቹ ያሳያሉ። ለምሳሌ ያክል ሳንድሮ ቶናሊን በተመለከተ አሁንም ዋጋው የሚቀመስ እንዳልሆነ ኒውካስል ዩናይትድ እዚህ ተጫዋች ላይ የለጠፈበት ዋጋ በጣም ከፍተኛ እንደሆነ በርካቶች ይስማማሉ። ከዛ ውጭ ግን አሁንም ቢሆን ኒውካስል ዩናይትድ ሳንድሮ ቶናሊን መግዛት ፈልጎ ለሚመጣ ቡድን ከ100 ሚሊዮን ፓውንድ በታች የሚቀበልበት እድል አለ ተብሎ አይታመንም። ሌላኛው ዌስትሃም ዩናይትድን ማንሳት እንችላለን። ለምሳሌ ያክል ማቲያስ ፈርናንዴስን ለማስፈረም ከዩናይትድ የሚሆን ከሌሎችም ክለቦች ከ80 እስከ 85 ሚሊዮን ፓውንድ ማግኘትን ይመርጣሉ። ምናልባት ወደ መጨረሻዎቹ አካባቢዎች ላይ ተገዶ ዋጋውን ካልቀነሰ በስተቀር ዌስትሃም ዩናይትዶች አሁን የሚሰሙትን የገበያው ላይ የሚሰሙትን የተጫዋቾች የዝውውር ዋጋዎችን ከሰማ በኋላ በተለይ ደግሞ ይሄ ተጫዋች በጣም በበርካታ ክለቦች በሪያል ማድሪድ፣ በፓሪስ ሰን ዠርሜን፣ በአርሰናል፣ በማንቸስተር ዩናይትድ ሌሎቹ ከማንቸስተር ዩናይትድ ውጭ ያሉት ሌሎች ክለቦች የተወሰኑ ፍላጎቶችን ቢሆን ያሳዩት ወይም ደግሞ አንደኛ ትክክለኛ ምርጫቸው አድርገው እንኳን ባይመለከቱት ነገር ግን ሌሎቹ ተጫዋቾች ላይ እየተሰሙ የሚገኙት ጉዳዮችና እነዚህ በርከት ያሉ ክለቦች ደግሞ እዚህ ተጫዋች ላይ ፍላጎት ማሳየታቸውን ተከትሎ ዌስትሃም ዩናይትድ የተጫዋቹን ዋጋ የመቀነስ እድሉ በጣም ጠባብ ይሆናል ተብሎ ነው የሚታሰበውና የኤሊዮት አንደርሰን የዝውውር ዋጋ ከፍ ማለትና መናር ሌሎች ተጫዋቾችንም ለማስፈረም ለሌሎች ክለቦች ለማይመለከታቸው ይሄ ዝውውር ጉዳይ ለማይመለከታቸው ለሌሎችም ክለቦች በጣም ከባድ ያደርግባቸዋል ወይም ስኬሉን በጣም ከፍ ያደርግባቸዋል ተብሎ ይታመናል። ነገር ግን ማንቸስተር ሲቲም ተጫዋቹን ወደ ማስፈረሙ እየቀረበ እንዳለ የሚያሳዩ ነገሮች ነው ያሉት። ስለዚህ በሚቀጥለው ጊዜያቶች በተለይ በዓለም ዋንጫው በኋላ ወይም ከዓለም ዋንጫው በኋላ የኤሊዮት አንደርሰን የዝውውር ጉዳይ ከማንቸስተር ሲቲ ጋር ሊቋጭ የሚችልበትና ልንሰማ የምንችልበት እድል በጣም ሰፋ እያለ እንደመጣ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ውድ ቤተሰቦቻችን ተመልሰን ተገናኘን። እያደመጣችሁን ስለሆነ እየተከታተላችሁንም ስላላችሁ ከልብ አድርገን እናመሰግናለን። የዝውውር ጉዳዮች ላይ ትኩረታችንን አድርገን የምናቀርበውን ፕሮግራም የዕለተ አርቡን በድጋሚ ይዘን እያቀረብን እንደሆነ እንግዲህ ይታወቃልና እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። ሌላኛው ለዛሬ የምናነሳው ርዕሰ ጉዳይ ዓለም ዋንጫውን የተመለከተ ነው። የዓለም ዋንጫው ትላንትና ምሽት በደማቅ ስነ ስርዓት እንደተደረገ ይታወቃል። በርከት ያሉ ለየት የሚያደርጉት ነገሮች አሉ። የዘንድሮውን የዓለም ዋንጫ ለምሳሌ ያክል በ48 ሀገራት መካከል ሲደረግ ይሄ ዓለም ዋንጫ ለመጀመሪያ ጊዜ ነው። ከዚህ በፊት ከ2022 ጀምሮ ከዛም በፊትም የነበሩት በ32 ሀገራት መካከል የሚደረግ የዓለም ዋንጫ እንደሆነ ይታወቃል። ዘንድሮ ግን በርከት ያሉ ኮታዎች ተጨምረው ለአፍሪካ እንኳን 5 ያክል ኮታዎች ጭማሪ ተደርገው 10 የአፍሪካ ሀገራት ናቸው ዘንድሮ ያሉት። እርግጥ ነው 9ና አንደኛው ደግሞ ከኮንካካፍ ሀገራት ጋር ጥሎ ማለፎችን ያደርጉ ነው እንደሚያልፍ የሚታወቀው። ነገር ግን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በዛ መንገድ አሸንፋ በማለፏ በዓለም ዋንጫው ላይ መገኘቷን ተከትሎ 10 የአፍሪካ ሀገራት እዚህ ውድድር ላይ ይገኛሉ። ከዚህ በፊት ግን 5 የአፍሪካ ሀገራት ነበሩ የሚሳተፉት። ከዛ ውጪ ወደ 48 ሀገራትም ከፍ ብሏል። 3 ሀገራት ለመጀመሪያ ጊዜ ነው ሲያስተናግዱ በጣምራም የዘንድሮ። ከዚህ በኋላ በሚቀጥለውም ደግሞ የሚደረገው 2030 ላይ የሚደረገውም እርግጥ በ3 ሀገራት መካከል አዘጋጅነት የሚደረግ ነው። በሞሮኮ፣ በስፔን እና በፖርቱጋል አማካኝነት የሚደረግ ውድድር እንደሆነ ይታወቃል። የዘንድሮ ግን ለመጀመሪያ ጊዜ ነው 3 ሀገራት ይህንን ውድድር ሲያስተናግዱ። 23ኛው የዓለም ዋንጫ ለየት የሚያደርጉት በርከት ያሉ ጉዳዮች አሉ። ከ48ቱ ሀገራት መካከል እነዚህ በአራት ቡድን ሆነው 12 ምድቦች ናቸው የሚኖሩት። በየ12ቱ ምድብም አንደኛና ሁለተኛ የሚወጡ ሁሉም ቡድኖች ወደ ቀጣዩ ዙሪያ ያልፋሉ። ማለትም 24 ቡድኖች በቀጥታ ያልፋሉ ማለት ነው። ከዛ ውጭ ግን ከየምድቦቹ ደግሞ ይታዩና ጥሩ ሶስተኛ የሆኑ 8 ቡድኖች ደግሞ በድጋሚ ጥሎ ማለፉን ይቀላቀላሉ። በአጠቃላይ 32 ቡድኖች ደግሞ በጥሎ ማለፉ ላይ ጨዋታቸውን እንደሚያደርጉ ነው የሚታወቀው። ወደ 104 አካባቢ ጨዋታዎች ይደረጋሉ። ከነዚህ መካከል 78ቱ ጨዋታዎች የሚደረጉት
አሜሪካ ምድር ላይ ነው። ሌሎቹ ሜክሲኮና ካናዳ ላይ የተወሰኑ ጨዋታዎች እንደሚደረጉ ይፋ እየተደረገ ይገኛል። 3 የመክፈቻ ጨዋታዎች ያሉትም ውድድር እንደሆነ ይታወቃል። ምክንያቱም ሜክሲኮ ትላንትና ከሳውዝ አፍሪካ ጋር ባደረገችው ጨዋታ የመክፈቻ ስነ ስርዓት እንደነበር ይታወሳል። አሜሪካ በምታደርገው ጨዋታም አሜሪካም እንዲሁ ጨዋታዋን እንደምታደርግ ይታወቃል። ዛሬ ሌሊት ላይ ነው ጨዋታዋን የምታደርገው ወይም ለነገ ጨዋታ አጥቢያ ላይ ጨዋታዋን ታደርጋለች። ዩኤስኤ ከፓራጓይ ጋር የምታደርገውም ጨዋታ በዩኤስኤ ምድር ወይም ለዩኤስኤ መጀመሪያ ጨዋታ ነውና ይህም የመክፈቻ ጨዋታ ይሆናል ተብሎ ይታሰባል። ከዛ ውጭ ግን ካናዳም እንዲሁ ከቦስኒያና ሄርዞጎቪና ጋር የምታደርገው የዛሬ ምሽቱ 4 ሰዓት ጨዋታም ሌላኛው የመክፈቻ ስነ ስርዓት የሚኖረው ወይም ደግሞ ካናዳ የመጀመሪያ ጨዋታዋ ስለሆነ እሱም የመክፈቻ ስነ ስርዓት የሚኖረው በአጠቃላይ 3 የመክፈቻ ጨዋታዎች ያሉት ውድድር ይሆናል ተብሎ ይጠበቃል። በጣምራ በሚዘጋጀው በዚህ ውድድር ላይ የተለያዩ ርዕሰ ጉዳዮች ይነሳሉ። ዛሬ የሚደረጉ ጨዋታዎችን እናስታውሳችሁ። በቅድሚያ ዛሬም በዓለም ዋንጫው ላይ 2 ጨዋታዎች ናቸው የሚደረጉት። እንግዲህ ምሽት 4 ሰዓት ሲል እኛ ስቱዲዮ ከገባንበት ከጥቂት ሰዓታት በኋላ ካናዳ የውድድሩ አንደኛው አዘጋጅ ከሆነችው ሀገራት መካከል አንደኛው የሆነችው ካናዳ ከቦስኒያና ሄርዞጎቪና ጋር ጨዋታዋን ታደርጋለች። የምድብ 2 ጨዋታ ነው ይሄኛው ጨዋታ። ካናዳ በምድብ 2 ላይ እንደምትገኝ ይታወቃል። ከዛ ውጭ ግን ሌሊት ላይ የሚደረገው አንደኛው ጨዋታ ደግሞ አዘጋጇን ዩናይትድ ስቴትስ ኦፍ አሜሪካን ከፓራጓይ ጋር የሚያገናኘው ጨዋታ ሌሊት 10 ሰዓት ላይ እንደሚደረግ የወጣላቸው መርሃ ግብር ያሳያል። ዩኤስኤ ደግሞ ምድብ 4 ላይ እንደምትገኝ የሚታወቅ ጉዳይ ነው። ከአውስትራሊያና ተርኪ እንዲሁ ደግሞ ከተጋጣሚዋ ፓራጓይ ጋር በአንድ ምድብ ውስጥ ምድብ 4 ላይ ወይም ምድብ ዲ ላይ የተደለደለች እንደሆነ ይታወቃል። በርካታዎች በጉጉት የሚጠብቁት በየ4 ዓመቱ አንድ የሚደረገው የዓለም ዋንጫም ትናንትና በደማቅ ስነ ስርዓት ጅማሮን ማድረጉ ነው እየተገለጸ የሚገኘው። በዚህ ውድድር ላይ በጣም የተለያዩ ነገሮች ተነስተዋል። በተለይ አንዳንድ ሰዎች መግባት ያልቻሉበት በተለይ ከሶማሊያዊው ዳኛ ጋር የተያዘ ጉዳይ ይነሳል። ከዛ ውጪ የተወሰኑ ጋዜጠኞችም ወደ አሜሪካ መግባት ያልቻሉበት ውድድር እንደሆነ ይታወቃል። ከዛ ውጪ ደግሞ የተፈጥሯዊ ጉዳዮችም እንዲሁም የሚነሱበት ጨዋታዎቹ ጭምር ሊራዘሙ የሚችላሉ የሚሉ አይነት ሀሳቦችም እየተነሱ ይገኛሉ በአንዳንድ የአየር ንብረት መዛባቶች ምክንያትና በጣም ውዥንብር የበዛበት ፖለቲካል ጉዳዮች ያጠቁት የዓለም ዋንጫ እንደሆነ ቢታመንም ነገር ግን ሰሞኑን የፊፋው ፕሬዝዳንት የሆኑት ጂያኒ ኢንፋንቲኖ ሰፋ ያለ ቃለ መጠይቅን አድርገው ነበር። በተለይ ከጋዜጠኞች ጋር ሲገናኙ ከ3 ዓመታት በኋላ እንደሆነ ይፋ ተደርጓል። በዛ ቃለ መጠይቅ ወቅትም ይሄኛውን የዓለም ዋንጫ እንኳንም ለአሜሪካ ሰጠናት የሚል አይነት ሀሳብን እንዳነሱና ምንም የሚጸጽተኝ ነገር የለም ለአሜሪካ በመስጠት ሲሉ ጭምር ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጭምር ይህ ውድድር በጣም ስኬታማ ውድድርና እንደዚህ አይነት ውድድር ታይቶ እንደማይታወቅ ጭምር ነው ነግሮኛል ሲሉ ጂያኒ ኢንፋንቲኖ ለእኔ ነግሮኛል ሲሉ ዶናልድ ትራምፕ መናገራቸው ነው ይፋ እየተደረገ የሚገኘው። በበርካቶች ግን የተለያዩ ውዝግቦች የተነሳበት የዓለም ዋንጫ ነው። የመግቢያ ትኬቶቹ በጣም ውድ እንደሆኑ ይነገራል። ከዛ ውጭ በሜክሲኮ ደግሞ ተቃውሞችም ሲደረጉ እንደነበር እናስታውሳለን። ውድድሩ ከመጀመሩ በፊት የተወሰኑ እንግዲህ ሰላማዊ ሰልፎችም ሲደረጉ የነበረበትንም ጉዳይ ስንመለከት ነበር። ቢሆንም ግን በጣም ትልቁ ድግስ በርካቶች በጉጉት የሚጠብቁት ውድድር እነሆ ጅማሮን አድርጓልና ለሚቀጥሉት 1 ወር ከ9 ቀን አካባቢ ደግሞ ይሄኛውን ፉክክር የምንመለከት ነው የሚሆነው። ትልልቆቹ ቡድኖች በቅርቡ ጨዋታቸውን ያደርጋሉ። ለምሳሌ ያክል ብራዚል ነገ ሌሊት ላይ ጨዋታዋን እንደምታደርግ ይታወቃልና ይህም በጣም በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ይሆናል ተብሎ ይታሰባል። ከሞሮኮ ጋር ነው ጨዋታዋን የምታደርገው። በብራዚል ብሔራዊ ቡድን በኩል ከሰማናቸው መረጃዎች መካከል ኔይማር ጁኒየር ከሞሮኮ ጋር የሚደረገው ጨዋታ ላይ የመሰለፍ ዕድሉ በጣም ጠባብ እንደሆነ እየተነገረ ነው። ከሞሮኮ ጋር ብቻ ሳይሆን ከዛ በኋላ በሚያደርጋቸው ጨዋታዎች ከሃይቲም ከስኮትላንድም ጋር በሚያደርጋቸው ጨዋታዎች ላይ የመኖር ዕድሉ ጠባብ ሊሆን እንደሚችል የሚያሳዩ ነገሮች ያሉ። እርግጥ ነው አሰልጣኝ ካርሎ አንቸሎቲም በቅርብ ወደ ስብስቡ ይመለሳል፣ ወደ ልምምድም ይመለሳል የሚል አይነት ሀሳብን ሰጥተው ነበር። ትናንትና ግን ተች ላይን የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ኔይማር ጁኒየር እስካሁን ከቡድኑ ጋር ልምምድ እንዳልጀመረ ይፋ አድርጓል። ስለዚህ ከሞሮኮ ጋር የሚደረገው ጨዋታ ደግሞ በጣም ጥቂት ጊዜያቶች ናቸው የቀሩትና በዛ ጨዋታ ላይ የመኖር እድሉ ከዚህ በኋላ ከብሔራዊ ቡድኑ ካምፕ ጋር ተቀላቅሎ ልምምድ ሰርቶ እንግዲህ በዛ ጨዋታ ላይ በቋሚነት ይኖራል ተብሎ እንደማይጠበቅ ነው እየተናገረ የሚገኘው። ነገር ግን የሚፈጠሩትን ነገሮች እየተከታተለን ወደ እናንተ እናደርሳለን። በሞሮኮ ጨዋታ ላይ ግን የኔይማር ጁኒየርን ግልጋሎት ላንመለከት የምንችልበት እድል እንዳለን የተናገረው። ከዛ ውጪ ግን ኢኤስፒኤን ብራዚል የተባለው የመረጃ ምንጭም የብራዚል ብሔራዊ ቡድን አስተላለፎችን እየገመተ ይገኛል። ከነዚህ መካከል በአጥቂ መስመሩ ላይ የቪኒሲዮስ ጁኒየር የራፊኒያና የማቲዮስ ኩኛህን ጥምረት ልንመለከት እንደምንችል
ግምቱን አስቀምጧል። ቲፒካል ነምበር 9 የምንላቸው እነ ኤንድሪክ ፊሊፔ ከዛ ውጪ እነ ኢጎር ቲያጎ በዚህ ስብስብ ውስጥ ተጠባባቂ ወንበር ላይ ሊቀመጡ የሚችሉበት እድል እንዳለ በጣም ከቅርብ የመረጃ ምንጮች ያገኘሁት ነው ብለው ኢኤስፒኤን ብራዚል ይፋ አድርጓል። ስለዚህ ካርሎ አንቸሎቲ በመጀመሪያው ጨዋታ የቪኒሲዮስ ጁኒየርን የማቲዮስ ኩኛህንና የራፊኒያን ጥምረት በፊት መስመሩ ላይ ሊያስመለክተን እንደሚችል የወጡ ግምቶች ናቸው እየተሰሙ የሚገኙት። በርካቶች ከዓለም ዋንጫው ጋር በተያያዘ ግምቶቻቸውን እያስቀምጡ ነው። የእናንተን ግምቶቻችሁን እንድታስቀምጡ ነግረናችሁ ነበር ውድ ቤተሰቦቻችን። የ23ኛውን የዓለም ዋንጫ በተመለከተ ግን በርከት ያሉ ተንታኞች የራሳቸውን ግምቶች ያስቀምጠዋል። ለምሳሌ ያክል አለን ሺረር የኒውካስትል ዩናይትድ የቀድሞ ተጫዋች የሆነው ሰው አንድ ሀሳቡን ሰጥቷል። ይህንን የዓለም ዋንጫ በእርግጠኝነት ፈረንሳይ ነው የምታሸነፈው ሲል ግምቱን አስቀምጧል። ነገር ግን አሰልጣኙ በፊት መስመሩ ላይ ያሉትን ተጫዋቾች ወይም ኮከቦችን እንዴት መጠቀም እንዳለበት ግን መረዳት አለበት ሲልም ነው የተናገረው። ኮከቦችን የፊት መስመር ላይ ያሉትን ከዋክብቶችን መቆጣጠር የሚችል ከሆነ በአግባቡ መጠቀም የሚችል ከሆነ ዘንድሮ ፈረንሳይ ዋንጫውን ታሳካለች ብዬ ገምታለሁ ሲል አለን ሺረር ተናግሯል። ፈረንሳይ በፊት መስመር ላይ በጣም በርከት ያሉ አማራጮች አሏት። ከዛ ውጪ ግን በክለቦቻቸው በጣም ጥሩ የሚባሉ የውድድር ዓመትን ያሳለፉ እንዲሁ ደግሞ በየክለቦቻቸው በጣም ትልቅ ሱፐርስታሮች የሚባሉ ተጫዋቾችን ነው በአንድ ላይ የያዘችውና ያንን ኢጎ ዲዲዬ ዴሾ እንዴት መቆጣጠር ይችላል የሚለውን ጉዳይ እንዴት ታለንታቸውንም አንድ ላይ መጠቀም ይችላል፣ እንዴት ቡድኑን ባላንስ አድርገው መጠቀም ይችላል የሚለው ለፈረንሳይ ብሔራዊ ቡድን ትልቁ ጥያቄ ቢሆንም ያንን ነገር ግን መቆጣጠር ከተቻለ በጣም ጠንካራ ቡድን እንዳላት በስብስብ ደረጃ መመልከት ይቻላል። በአጥቂ መስመር ላይ በቅርቡ የባሎን ዶር አሸናፊ የነበረው ኦስማን ዴምቤሌ አለ። የቡድኑ ካፕቴን የሆነው ኬሊያን ምባፔ በዚህ ስብስብ ውስጥ ያለ ተጫዋች ነው። ከዛ ውጪ እነ ዴዜሬ ዱዌ ያሉ እነ ሪያን ሸርኪ እነ ማይክል ኦሊሴ በትልቁ ስማቸው የሚነሱ በማጥቃት መስመሩ ላይ በጣም በርከት ያሉ አበርክቶችን መስጠት የሚችሉ ተጫዋቾችን በዚህ ስብስብ ውስጥ ያለ ነውና ያንን ነገር ማስተካከል የሚችሉ ከሆነ ዋንጫው የፈረንሳይ ይሆናል ብሏል አለን ሺረር ሲናገር። ሌላኛው ዳኒ መርፊ ነው። ፈረንሳይ ስብስቧ በጣም አስደናቂ ነው ሲል ጭምር ይናገራል እና የኔ ግምት ፈረንሳይ ዋንጫውን የምታነሳበት እድሉ በጣም ሰፊ ነው ሲል ነው ዳኒ መርፊም እንዲሁ ግምቱን ያስቀምጠው። ስለዚህ አለን ሺረርም ዳኒ መርፊም ይህንን ዋንጫ ፈረንሳይ እንደምታሳካም ይፋ አድርጓል። ከዛ ውጪ ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫን ከዚህ በፊት በ2018 ያሳካው ኦሊቪየ ዡሮም ይናገራል። እሱም እንዲሁ ፈረንሳይና ስፔን ናቸው ይህንን ውድድር በጣም ጠንካራ ሆነው ይቀጥላሉ ብዬ የማስበው። ምናልባት መንገድ ላይ ካልተገናኙ ወይም በሩብ ፍጻሜ በግማሽ ፍጻሜ ካልተገናኙ ሁለቱም ለፍጻሜ በቅተው ፈረንሳይ ዋንጫውን የምታሳካው ይመስለኛል ሲል ግምቱን አስቀምጧል። ኦሊቪየ ዡሮ ፈረንሳይ የአብዛኞቹን ግምት ያገኘች ናት። ሌላኛው የእንግሊዛዊው የቀድሞ አጥቂ የነበረው ዌይን ማርክ ሩኒም እንዲሁ ይናገራል። እንግሊዝና ስፔን ለፍጻሜ የሚደርሱ ይመስለኛል ሲልም ጭምር ነው የተናገረው። በተለይ እንግሊዝና ስፔን ለፍጻሜ ደርሰው እንግሊዝ ይህንን ዋንጫ የምታሸንፍበት እድሏ በጣም ሰፊ ነው ሲል ይናገራል ዌይን ሩኒ። ግን ከዛ ውጪ ከክሪስቲያኖ ሮናልዶ ጋርም እንዲሁ ሀሳቡን ሰጥቷል። ክሪስቲያኖ ሮናልዶ ዘንድሮ ዓለም ዋንጫን የማሸነፍ እድል አለው ወይ ብለህ ታስባለህ የሚል ጥያቄም ቀርቦለት ነበር። በእርግጠኝነት የክሪስቲያኖ ሮናልዶን ሜንታሊቲ የገባቸው አይመስለኝም። እኔ ከሱ ጋር በነበርኩበት ጊዜ በደንብ ነው የእሱን ሜንታሊቲ የማውቀው። ዋንጫን ማሸነፍ የሚችል ቡድን ውስጥ መሆን የሚችል አይነት ተጫዋች ነው። ወይም ደግሞ ዋንጫ እንዲያሸነፍ ፖርቱጋል መርዳት የሚችል ተጫዋች በፖርቱጋል ስብስብ ውስጥ ጥራ ብትለኝ ቀደም የምጠራው ክሪስቲያኖ ሮናልዶን ነው ሲል ይናገራል ዌይን ማርክ ሩኒ። የእሱ ሜንታሊቲ ከሌሎች ተጫዋቾች በጣም የተለየ ነው። ዋንጫ የማሸነፍ እጅግ በጣም ትልቅ ረሃብ አለው እና ምናልባት ፖርቱጋል ዘንድሮ ተሳክቶላት ዋንጫን የምታሸንፍ ከሆነ የሚሆነው ወይም ትልቁን የአንበሳውን ድርሻ የሚወስደው ክሪስቲያኖ ሮናልዶ እንደሚሆን እርግጠኛ ነኝ ሲል ዌይን ማርክ ሩኒ ሀሳቡን ሰጥቷል። ነገር ግን በግል ግን እንግሊዝና ስፔን ናቸው ለፍጻሜ የሚደርሱት፣ እንግሊዝ ደግሞ ሻምፒዮን ትሆናለች የሚል ግምት አለኝ ሲል ይናገራል። ሌላኛው ቶማስ ፍራንክ ነው ሀሳቡን የሰጠውም። እንግዲህ ፈረንሳይና ስፔን የሁሉም ተመራጭ ሀገራቶች እንደሆኑ አስባለሁ። ነገር ግን መርሳት የሌለብን ሌሎች ሀገራቶችም አሉ። እነ ብራዚል፣ እነ አርጀንቲና፣ እነ እንግሊዝና እነ ፖርቱጋልም ቀላል ግምት የሚሰጣቸው ቡድኖች አይደሉም። እኔ እንደኔ ግምት ብራዚል ከእንግሊዝ ጋር አንዳቸው አሸናፊ የሚሆን ይመስሉኛል። ወይም ብራዚልና እንግሊዝን ነው ልመርጥ የምችለው። ወይም ደግሞ አንዱን ምረጥ ካላችሁኝ ግን እንግሊዝ ታሸንፋለች ሲል ነው ቶማስ ፍራንክ ግምቱን ያስቀመጠው። ሌላኛው ማይክል ሪቻርድስ ነው ሀሳቡን የሰጠው። እሱም በዚህ ውድድር ላይ ስፔንን እንደሚመርጥ ነው የተናገረው። በተለይ ማይክል ሪቻርድስ ግምት ውስጥ ያስገባው አንድ ጉዳይ አለ። በአሜሪካ የሚገኘው ሙቀትን ከግምት ውስጥ ያስገብተዋል። በጣም ጠንካራ ሙቀት እንዳለ፣ በጣም ከባድ ሙቀት እንዳለ ይናገራል እና ይህንን ሙቀት መቋቋም የሚችል ብሔራዊ ቡድን ዋንጫውን ለማሸነፍ ትልቅ እድል ይኖረዋል ሲል ይናገራል። ሙቀቱን ለመቋቋም ደግሞ ኳስን ረጅም ደቂቃዎች ላይ መቆጣጠር የሚችል ቡድን እድል ያለው ይመስለኛል። ለዚህ ደግሞ ስፔን ይህንን ዋንጫ የማሸነፍ ቅድመ ግምትን ሰጣታለሁ ሲልም ጭምር ነው
እየተናገረ የሚገኘው። ጋይል ክሊችም እንዲሁ ፈረንሳይ፣ ስፔን እና እንግሊዝ በጣም ጥሩ ተፎካካሪዎች ናቸው፣ ፈረንሳይ ደግሞ ዋንጫውን ታነሳለች ሲል ይናገራል። የቀድሞ የእንግሊዝ ብሔራዊ ቡድን ግብ ጠባቂ የነበረውና የማንቸስተር ሲቲው ግብ ጠባቂ የነበረው ጆ ሃርት እንግሊዝ ናት ይህንን ዋንጫ የምታሳካው ሲል ይናገራል። ማርቲን ኪዮን ጭንቅላቴ ውስጥ ያለው ፈረንሳይ እንደምታሸንፈው ነው፣ ነገር ግን ልቤ እንግሊዝ ታሸንፋለች የሚል ሀሳብን እየሰጠ ነው ሲል ይናገራል። በጣም በርካቶች ግምቶቻቸውን እየሰጡ የሚገኙት ለፈረንሳይና ለእንግሊዝ ብሔራዊ ቡድን ነው። ከዛ ውጭ ግን በርካቶች የብራዚል ብሔራዊ ቡድን፣ የስፔን ብሔራዊ ቡድን፣ ከዛ ውጭ ደግሞ የፖርቱጋልና የአርጀንቲና ብሔራዊ ቡድን ግምት ሊሰጣቸው የሚችለው ቡድኖች እንደሆኑ ይናገራሉ። ክሪስ ሱተንም እንዲሁ ፈረንሳይ ዋንጫውን እንደምታሸንፍ ግምቱን እንደሰጠን የተናገረው። አብዛኞቹ ግምቶች ፈረንሳይ በተለይ ያላት ስብስብን ምክንያት በማድረግ ይህንን የዓለም ዋንጫ ታሸንፋለች የሚል ግምትን በበርካቶች ዘንድ እያገኘች ትገኛለች። እንግዲህ ፈረንሳይ በጣም ጠንካራ ይሄኛውን ውድድር በጠንካራ ሁኔታ ታደርጋለች ተብሎ ይታሰባል። በአጠቃላይ የምትገኝበት ምድብ እኔ ትናንትና እንደጠቀስኩላችሁ ምናልባት ጠንካራ ያለው ምድብ እንደሆነ ይታመናል። ግሩፕ አይ ላይ ነው የምትገኘው ፈረንሳይ፣ ሴኔጋል፣ ኢራቅና ኖርዌይ የተደረደሉበት ምድብ ነው። ጠንካራ ፉክክር ይኖራል ተብሎ ይታሰባል። ፈረንሳይ ከአፍሪካ ሻምፒዮኗ ሴኔጋል፣ ከዛ ውጪ ኤርሊንግ ብሮት ሃላንድን ከያዘችው የኖርዌይ ብሔራዊ ቡድን ጋር ነው ምድብ ላይ የምትገኘውና በጣም ጠንካራ ያለ ፉክክር ይደረጋል ተብሎ ይታሰባል። በቀጣይ እንግዲህ ጨዋታዎች ላይ የምንመለከታቸው ይሆናል። የእናንተን ግምት ግን አሁንም ማድረሳችሁ ልትቀጥሉ ትችላላችሁ። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ከዓለም ዋንጫ ጋር ማያይዘን የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬው የአርብ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰግናለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አሁንም እንድታጋሩን በአክብሮት ጋብዛለሁ። በተለይ ስምና አድራሻችሁን እየጠቀሳችሁ አሁንም ሀሳቦቻችሁን እንድታጋሩ ነው በአክብሮት የምጋብዘው። እኔ ግን ለዛሬ ያስኩላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ምሽት ይሁንላችሁ።